ጤና ይስጥልን። አሰብ በሁለቱ ወንድማማች ህዝቦች መካከል ለረጅም ጊዜ የውዝግብ ምንጭ በመሆን የዘለቀ ነው። ታሪካዊ አመጣጡ፣ ፖለቲካዊ ሽኩቻውና ኢኮኖሚያዊ ፋይዳው እጅግ ትልቅ እንደሆነ ይታመናል። በተለይም በ1990ዎቹ መጨረሻ ጀምሮ በተደጋጋሚ እያገረሸ የመጣው የአሰብ ወደብ ጉዳይ የሁለቱን ሀገራት ግንኙነት በመቅረጽ ረገድ ወሳኝ ሚና ይጫወታል። በዚህም ይህ ውስብስብ ጉዳይ አሁናዊ ግምገማውና መጪው እድሎች ብዙ ሊያባብሉ የሚችሉ ናቸው። የአሰብ ወደብ በቀይ ባህር ምዕራባዊ ዳርቻ ላይ የምትገኝ ስትራቴጂካዊ ጠቀሜታ ያላት ከተማና ወደብ ናት። የዚህ ወደብ ታሪክ ዘመናትን የሚሻገር ሲሆን ለንግድ እንቅስቃሴና ለባህር ትራንስፖርት ሁሌም ወሳኝ ቦታ እንደነበረች ይታመናል። በተለይም ለኢትዮጵያ የአሰብ ወደብ ከረጅም ጊዜ ጀምሮ ብቸኛዋ አሊያም ዋነኛ የባህር በር መግቢያ ሆና አገልግላለች። የኢትዮጵያ ኢኮኖሚያዊ እድገትና የውጭ ንግድ እንቅስቃሴ በአብዛኛው የተመካው በዚሁ የአሰብ ወደብ ላይ እንደነበር ይታወቃል። ነገር ግን በ1993 ዓመተ ምህረት ኤርትራ ከኢትዮጵያ ከተገነጠለች በኋላ የአሰብ ወደብ አስተዳደር ወደ ኤርትራ ተላለፈም። ይህ ክስተት ኢትዮጵያን የባህር በር አልባ ሀገር እንድትሆን ያደረጋት ነው። የኢትዮጵያ መንግስት የአሰብ ወደብን የመጠቀም መብት እንዲረጋገጥ በተደጋጋሚ ጥያቄዎችን አቅርቧል። የባህር በር አለመኖር ለኢትዮጵያ ኢኮኖሚያዊ እድገት ትልቅ እንቅፋት እንደሆነም በብዙዎች ይታመናል። ምክንያቱም የንግድ ወጪን የሚጨምር ከመሆኑም በላይ በውጭ ምንዛሬ ላይ ከፍተኛ ጫና ስለሚፈጥር ነው። በዚህም ምክንያት የአሰብ ወደብን የመጠቀም ጉዳይ በሁለቱ ሀገራት መካከል የቋሚ ውዝግብ ማጠንጠኛ ሆኖ ቆይቷል። የኢትዮ ኤርትራ የድንበር ላይ ጦርነት ግንኙነቱን እጅግ እንዳሻከረው ይታመናል። ምንም እንኳን ጦርነቱ በዋነኝነት በባድመና ሌሎች አጎራባች ስፍራዎች ላይ ያተኮረ ቢሆንም የአሰብ ወደብ የወደፊት ዕጣ ፈንታ የጦርነቱ አካልም ነበር። ጦርነቱ በሁለቱ ሀገራት መካከል የነበረውን የንግድና የትራንስፖርት ግንኙነት ሙሉ በሙሉ ያቋረጠ ሲሆን ኢትዮጵያም ወደ ጅቡቲ ወደብ ለመዞር ተገዳ ቆይታለች። ከጦርነቱ በኋላ የተቋቋመው የድንበር ኮሚሽን ባድመ የኤርትራ ግዛት እንዲሆን ቢወስንም ኢትዮጵያ ይህንን ውሳኔ ሙሉ በሙሉ ተግባራዊ ሳታደርግ በመቆየቷ በሁለቱ ሀገራት መካከል ያለው አለመግባባት እንዲቀጥል አድርጎት መቆየቱም ይታመናል። በዚህ ጊዜ ውስጥ የአሰብ ወደብ ሙሉ በሙሉ በኤርትራ ቁጥጥር ስር የነበረ ሲሆን ኢትዮጵያም ወደቡን የመጠቀም እድል ሳታገኝ መዝለቋ ይታወቃል። ይህ ሁኔታ ለረጅም ዓመታት የሁለቱን ሀገራት ግንኙነት አስቸጋሪ ሆኖ እንዲቆይ አድርጎትም ቆይቷል። በ2010 ዓመተ ምህረት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በሀገራቱ መካከል አዲስ የሰላም ምዕራፍ ተከፈተ። ጠቅላይ ሚኒስትር አብይ አህመድ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በመገናኘት የሰላም ስምምነትን ተፈራረሙ። ይህ ታሪካዊ ስምምነት የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ከመመለሱም በላይ የንግድና የትራንስፖርት መስመሮችን ዳግም ለመክፈት ተስፋን የፈጠረ ነበር። በዚህ የሰላም ስምምነት ውስጥ ኢትዮጵያም የአሰብ ወደብን እንድትጠቀምበት ሁኔታዎች እንዲመቻቹ ተገልጿል። ይሁን እንጂ ይህ ስምምነት በተግባር ሙሉ በሙሉ አልተተገበረም። ምንም እንኳን አንዳንድ የንግድ እንቅስቃሴዎች ቢኖሩም ኢትዮጵያ በአሰብ ወደብ ላይ ተደራሽነት አላገኘችም። ይህም በኢትዮጵያ በኩል ቅሬታን እያስከተለ ሲሆን የኤርትራ መንግስት ደግሞ የኢትዮጵያ መንግስት በስምምነቱ ላይ የዘገየ አፈጻጸም እንዳለው ይገልጻል። የኢትዮጵያ መንግስት የአሰብ ወደብ ለሀገሪቱ ኢኮኖሚ እጅግ ወሳኝ መሆኑን በተደጋጋሚ እየገለጸ ይገኛል። መንግስት በአሰብ ወደብ ላይ የበለጠ ተደራሽነት እንዲኖረውና በቀላሉና በፍትሃዊነት ማግኘትም ይፈልጋል። በተለያዩ መድረኮችም ይህንን ጥያቄም በግልጽ አንስቷል። በተቃራኒው የኤርትራ መንግስት የአሰብ ወደብ በሰላም ስምምነቱ መሰረት ለኢትዮጵያ ለመስጠት ዝግጁ መሆኑን ይገልጻል። ሆኖም የኤርትራ መንግስት የኢትዮጵያ መንግስት በስምምነቱ ላይ የተስማሙትን ጉዳዮች በተግባር ለማዋል በቂ እርምጃዎችን አልወሰደም የሚል አቋም ያንጸባርቃል። በተለይም የድንበር ጉዳይ ሙሉ በሙሉ አለመቋጨቱ በሀገራቱ መካከል ያለውን መተማመን እያሳጣው እንደሆነ ይገልጻሉ። በቅርብ ጊዜያት የኢትዮጵያ መንግስት አሰብ ወደብን ለመጠቀም የሚያደርገውን ጥረት አጠናክሯል። ይህ ደግሞ በኤርትራ በኩል የፖለቲካና የደህንነት ስጋቶች
ውጤቶችን አስከትሏል። ኤርትራ ኢትዮጵያ በአሰብ ወደብ ላይ ያላትን የመጠቀም መብት በግልጽና በተጠናከረ ስምምነት ላይ ብቻ የተመሰረተ መሆን እንዳለበት ትገልጻለች። ይሁን እንጂ የኢትዮጵያ መንግስት ይህ መብት በተግባር እንዳልተረጋገጠለት አሁንም ድረስ በመግለጽ ላይ ይገኛል። ይህ ሁኔታ በሁለቱ ሀገራት መካከል አዲስ ውዝግብ እንዲፈጠር ምክንያትም ሆኗል። የአሰብ ወደብ ውዝግብ በኢትዮጵያና ኤርትራ መካከል ዘላቂ ሰላም እንዲሰፍን ወሳኝ ጉዳይ ነው። የሁለቱ ሀገራት መንግስታት ይህንን ውስብስብ ችግር በዲፕሎማሲና በውይይት ለመፍታት ቁርጠኛ መሆን እንደሚጠበቅባቸው በብዙዎች ይታመናል። የፖለቲካ መሪዎች በጋራ በመሆን የሁለቱን ሀገራት ጥቅም የሚያስጠብቅና ዘላቂ መፍትሄ የሚያመጣ ስምምነት ላይ መድረስ አለባቸውም ይባላል። በሁለቱ ህዝቦች መካከል የነበረውን ወዳጅነት ማደስና ማጠናከር የረጅም ጊዜ መፍትሄን ለማረጋገጥ ወሳኝ ሚና እንደሚጫወትም በብዙዎች ይነገራል። ውዝግቡን በሰላማዊ መንገድ መፍታት ለሁለቱም ሀገራት እድገትና መረጋጋት ወሳኝ ሚና እንዳለውም እንዲሁ በብዙዎች ይታመናል።